ሰላም እንዴት ሰነበታችሁ? ይህ በአዲስ ከተማ ክፍለ ከተማ ወረዳ 4 ኮሙኒኬሽን ጽህፈት ቤት እየተዘጋጀ የሚቀርብላችሁ የቅኝት ፕሮግራማችን ነው። በአዲስ ከተማ ክፍለ ከተማ ወረዳ 4 የሲቪል ምዝገባና የነዋሪዎች አገልግሎት ጽህፈት ቤት የኩነት ምዝገባንና የነዋሪነት አገልግሎት ለማከናወን የሚያስፈልጉ ዋና ዋና ቅድመ ሁኔታዎች። አንደኛ፣ የልደት ምዝገባ። ልጅ በተወለደ በ90 ቀናት ውስጥ መመዝገብ ይኖርበታል። የወላጆች መታወቂያ፣ የሁለቱም ወላጆች የታደሰ ነዋሪነትን የሚገልጽ መታወቂያ፣ የልደት ማረጋገጫ። ህፃኑ የተወለደው በጤና ተቋም ከሆነ ከሆስፒታል የሚሰጥ የልደት ምስክር ወረቀት። ቤት ውስጥ የተወለደ ከሆነ ህፃኑ ቤት ውስጥ መወለዱን የሚመሰክሩ 3 ምስክሮች መታወቂያ ያላቸው። የጋብቻ የወላጆች የጋብቻ የምስክር ወረቀት ካለ ማቅረብ ይኖርባቸዋል። 2. የጋብቻ ምዝገባ። ጋብቻ በተፈጸመ በ30 ቀናቶች ውስጥ መመዝገብ ይኖርበታል። መታወቂያ፣ የተጋቢዎች የታደሰ ነዋሪነት መታወቂያ። ምስክሮች፣ ቢያንስ 2 ምስክሮች ከነ መታወቂያቸው ለእያንዳንዳቸው ተጋቢ። ፎቶግራፍ፣ የሁለቱም ተጋቢዎች ጉርድ ፎቶግራፍ። የቀድሞ ሁኔታ፣ ተጋቢዎቹ ቀደም ሲል ሌላ ትዳር የነበራቸው ከሆነ ፍቺ ወይም የሞት ማረጋገጫ ሰነድ ማቅረብ ይጠበቅባቸዋል። የፍቺ ምዝገባ። የፍርድ ቤት ውሳኔ፣ ፍቺው በሕግ መፈጸሙን የሚገልጽ የፍርድ ቤት የውሳኔ ሰነድ ኦሪጂናልና ኮፒ። መታወቂያ፣ የፍቺ ፈጻሚዎቹ የታደሰ መታወቂያ። ምስክሮች፣ መታወቂያ ያላቸው ምስክሮች። 4ኛ፣ የሞት ምዝገባ። ሰው በሞተ በ30 ቀናቶች ውስጥ መመዝገብ ይኖርበታል። የሞት ማረጋገጫ፣ ከጤና ተቋም የሚሰጥ የሞት ማረጋገጫ ሰነድ። የሟች መታወቂያ፣ የሟች ነዋሪነታቸውን የሚገልጽ መታወቂያ። እንዲሁም የአስተዋቂ መታወቂያ፣ መረጃውን የሚያስመዘግበው የቅርብ ዘመድ ወይም ኃላፊነት ያለበት ሰው መታወቂያ። ምስክሮች፣ ሟች መሞታቸውን የሚያረጋግጡ 3 ምስክሮች። ጠቃሚ ማሳሰቢያዎች። የጊዜ ገደብ፣ ከላይ በተጠቀሰው ጊዜ ገደብ የ90 ቀንና ለልደት 30 ቀን ለሌሎች የውስጥ ካልተመዘገቡ የቅጣት ክፍያዎች ሊኖሩ ይችላሉ። ሰነዶች ከውጭ ሀገር የመጡ ከሆነ ወደ አማርኛ ተተርጉመው በውጭ ጉዳይ ሚኒስቴር ተረጋግጠው መቅረብ አለባቸው።